በዲያቆን አሸናፊ መኮንን የተዘጋጁ ስብከቶች የሚተላለፉበት ቻናል ነው። በዲያቆን አሸናፊ መኮንን የተዘጋጁ ከ47 በላይ የሚሆኑ መጻሕፍትን ያውቃሉ? በዩትዩብ ከ2000 ሰዓት በላይ በተለያየ ርዕስ የተዘጋጁ ትምህርቶችን ፈልገው የዘመን ስንቆ ያድርጉ። እነዚህን መጻሕፍት ለራስዎና ለሌሎች ስጦታ ያበርክቱ። ለተመረቁ ተማሪዎች፣ ለወለዱ፣ ለታመሙ፣ ለታሰሩ፣ ጓደኛ ላጡ የመጻሕፍት ስጦታ ወሳኝ እንደሆነ ያውቃሉ? ይህንን አገልግሎት ቢያግዙ ወንጌልን በቀላሉ ለማድረስ አንድ ጠጠር ያበረክታሉ። እግዚአብሔር ዘመኖን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ የክብር ባለቤት እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና። የዳዊት መዝሙር 11 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሁነን እያነበብን የ5ኛውን ቀን ትምህርት እንጀምራለን። አቤቱ አድነኝ ደግ ሰው አልቋልና፣ ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ንጹሕ የሆንከው አምላካችን በርኅራኄ በፍቅር ፍጥረትህን የምትመለከተው ንጉሣችን፣ ከንጹሕነትህ ንጹሕ ነገር የሚወጣ የፈጠርከው ሁሉ በራሱ ከጠፋው በቀር ክቡር ንጹሕና ንዑድ የሆነልህ ንጹሕ የሆንከው ንጹሕ የምታደርገው አምላካችን ለቆሸሹት ሁሉ ንጽሕናቸው፣ ለበደሉት ሁሉ ስርየታቸው አንተ ነህና ተስፋ የምናደርጋትን ንጽሕናና የሕሊና ነጻነት በአንተ እናገኛለንና ስለ ንጽሕናህ በዚህ ማለዳ እናመሰግንሃለን። 2 አይነት ሚዛን የሌለህ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር አንተ እንደ ትላንቱ ዛሬም ያው ነህ። ፍቅርህ ያው ነው። አሰራርህ ያው ነው። ጉልበታምነትህ ያው ነው። ኃያልነትህ ያው ነው። አምላካችን ሆይ በባለጠጋና በድሃ መካከል ዓይኖችህ እኩል ያያሉ። የበደለና የተበደለ በፊትህ ሲቀርቡ ማን ነው ኃያል ብለህ ሚዛንህን ዘንበል አታደርግም። ለተገፋው ድጋፍ፣ ፍትሕ ላጣው ፍርድ ትሆነዋለህ። አምላካችን ሆይ አንተ የጸና ፍርድ፣ አንተ የቀና ብይን አለህና አንተ ፈጥረህ አታዳላምና ሁሉንም በእኩል ታያለህና
በፊትህ ምንም እንኳን በራሳችን የተዋረድን ብንሆንም በራስህ ክብር ጽፈህን ስለምታከብረን ትልልቆች አድርገህ ስለምታየን እንደ ማንነታችን ሳይሆን እንደ ክብርህ መጠን ስለምትጠራን ጌታ እግዚአብሔር ሆይ እናመሰግንሃለን። ተስፋ አድርገን የምትገኝልን አምላካችን እግዚአብሔር ሆይ ብዙ ተስፋ ያደረግናቸው ነገሮች አልሆን እያሉ ስንደርሳቸው እየሸሹ ስንከተላቸው እየጠፉ ገዝፈው የታዩን ብናኝ ረቂቅ የማይጨበጥ እየሆኑ ብዙ ዘመናትን አሳልፈናል። ተስፋ ያደረግናቸው ታላላቅ ሰዎች፣ የምድር ባለስልጣናት፣ ባለጠጎችና አዋቂዎች ነበሩ። እነዚህ ሁሉ ሲከሽፉ የተገኘኸው አንተ ብቻ ነህ። ተስፋ ያደረጉ አፍረው አያውቁም። ከሞት ቀስቅሰ ተስፋህን ትፈጽማለህ። አዳም በሲኦል ተቀምጦ ተስፋው ተፈጽሞለታል። አንተ አምላካችን ሞት ገደብ፣ መቃብር ድንበር፣ ሲኦል ከልካይህ አይደለምና በሰማይና በምድር ክብር፣ ምስጋና፣ ውዳሴ፣ ስግደት፣ አምልኮ፣ ቅኔ፣ እጅ መንሻ መሥዋዕት ላንተ ይገባሃል። በፍርድህ የምትረዳ አምላክ እግዚአብሔር ሆይ መበለቲቱን ድሃይቱን ማንም የላትም ተብላ የምትጠቃውን እዳኛ ፊት ለመቅረብ እጅ መንሻ አታቀርብም ተብላ የምትገፋውን ጩኸቷ እንደ ዘወትር ዜማ የሚቆጠረውን ያችን ድሪቶ የለበሰችውን ያችን ቡቱቷም ያችን ምስኪን ድሃ ያችን እያለች የተረሳችውን ከቆሙት በታች ከሞቱት በላይ ተደርጋ የምትቆጠረውን በፍርድህ የምትረዳት አንተነ። አጥሯን የምታስከብር ድንበሯን የምታጸና አንተነ። የተናሳሱባትን የምታሸንፍ ፍርድን የምትሰጣት በዚህ ሰማይ ላይ ለድሃ የሚከራከር አምላክ አለ እስኪባል ድረስ ብይንን ገጸ በረከት አድርገህ የምትልክላት አንተነ። በፍርድህ የተመሰገንከው አምላካችን ሆይ በእውነት እኛ ባሪያዎችህ እናመሰግንሃለን። የቀባኸውን የምታከብር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ሆይ ለቅብዓት ክብር አለ። የቀባሃቸውን አገልጋዮች አታስነካቸውም። በእነርሱ ላይ የሚነሳሳም መውደቅ ተፈርዶበታል። በዘመናትም በጀትህን ሳታጓድል አልባሻቸው አጉራሻቸው ሆነ ኑርሃል። ስለ ቀባሃቸው ከታላላቅ ነገሥታት ከምድር ኃያላን ጋራ ልዕለ ኃያል አገር ከተባሉት ጋራ ተጣልተሃል፣ ተዋግተሃል፣ ተዋቅሰሃል። አንተ ቅብዓትህ ክቡር የሆነ ቅብዓትህንም የምታከብር ዛሬ ሰነፉ፣ ደከሙ፣ መከኑ ብለ በዛሬው ሁነት የማትለካ አምላካችን ስለ አንተ የቀኑትን የአንዲት ቀን ቅንዓታቸውን ስትጠራቸው የነበረውን የፍቅር ገጻቸውን ዛሬም ታነባለህና ቅብዓትህን አክባሪ የቀባሃቸውንም አክባሪ የሆንክ እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። መሐላህ የጸና እግዚአብሔር ለአብርሃም የማልህ የፈጸምክ፣ ለይስሐቅ የማልህ የፈጸምክ፣ ለያዕቆብ የማልህ የፈጸምክ፣ ለዳዊት የማልህ የፈጸምክ እግዚአብሔር እኛም የሐዲስ ኪዳን አማኞች የመሐላ ትርፎች ሁነናልና በእውነት የምትምል የማልከውንም የምትፈጽም ከአንተ በላይ ማንም ስለሌለ በራስህ የምትምል ያንንም ለማድረግ የምትተጋ ከእኛ ሲጎድል ከአንተ ልትሞላልን ከእኛ ሲሻር ከአንተ ልትጽፍልን የምትነቃ አምላካችን ሆይ በእውነት እኛ ባሪያዎች እናመሰግንሃለን።
በቃል ኪዳን ፍቅር ስላሰብከን፣ በማይለቁ እጆች ስለያዝከን፣ በማይዝል ትከሻ ስለተሸከምከን በሰማይም በምድርም ክብር ምስጋና ለአንተ ይሁን። አቤቱ ሆይ በዚህ ዘመን ማደሪያህን ቤተ ክርስቲያንን እንድታከብር፣ አገልጋዮችን እንድታከብር፣ ታቦተ መንፈስ ቅዱስ የሆኑትን ምእመናንን እንድታከብር፣ በመልክህ በአምሳሌ የፈጠርከውን የሰውን ዘር እንድታከብር፣ በቃል ትእዛዝ ወደ ምድር ያመጣቸውን ፍጥረታት ሁሉ እንድታከብር፣ የክብር ዘመን እንዲሆን ቅለቱ ሁሉ፣ የገንዘብ ልዕልና ሁሉ፣ የከንቱነት ከፍታ ሁሉ እንዲያበቃ አቤቱ ባሪያዎችህን ለምንሃለን። ስለ ቸርነትህ እኔን ባሪያህን በፊትህ ያሉትን እነዚህን ባሪያዎችህን ሁሉ አቤቱ ይቅር በለን። አገልጋዮችህን በቤትህ እንድታጸና፣ ዜጎችን በምድራቸው ላይ እንድታጸና፣ የተሾሙትን በቃል ኪዳን በእውነት እንድታጸና እኛ ባሪያዎችህን ለምንሃለን። ብዙ ዘመን የናፈቅነውን የእረፍትን ወራት ለባሪያዎችህ እንድታድለን፣ አገር ሲያርፍ ትውልድም ተማምኖ ሲወጣና ሲገባ ለማየት እንድንበቃ፣ የሚድኑት እንዲበዙ፣ በጭንቀት በሕመም በሰቆቃ በእስር በስደት በእንግልት ያሉ ሁሉ ከአንተ ከመልካሙ ቀን እንዲደርሱ እኛ ባሪያዎችህ እንጠይቀሃለን። ስለ ቸርነትህ አንተን የሚፈራ ያንተን ሰው ለምድሪቱ ለቅድስት ቤተ ክርስቲያን ለእኛም ለባሪያዎችህ አቤቱ ፍጠርልን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና የሚል ነው። ነቢየ እግዚአብሔር ዳዊት ደግ ነበረ። ደጉ ዳዊት ደግ ሰው ይርበው ነበረ። ዳዊት የሰው ችግር ያለበት አይደለም። አእላፋት የሚሆኑ እስራኤልን ከዳን እስከ ቤርሳቤህ የሚያስተዳድር፣ እስከ ዛሬ ድረስ ደማቅ ሆኖ የሚኖር፣ የዛሬዋ እስራኤል ሳትቀር አርማዋ የዳዊት ኮከብ ብላ የምትጠራለት፣ በዘመናት ሁሉ የተወደደ ንጉሥ ነው። ዳዊት በሺህ ሰራዊት ተከቦ የሚውል፣ በሺህ ስልጡኖች ተከቦ የሚያድር ነው። ይሄ ዳዊት ግን አቤቱ አድነኝ ደግ ሰው አልቋልና አለ። ዳዊት ደግ ነው። ደግ ሰው ይርበው ነበረ። ሁላችንም እኛን የሚመስለንን ለማግኘት ግራና ቀኝ እናማትራለን። ደጎችም መሳይ ደጋቸውን ይፈልጋሉ። እግዚአብሔር ከሰማይ ወደ ምድር የሚመለከተው አበቦችን፣ ያደጉ ከተሞችን አይደለም። እግዚአብሔር ከሰማይ ወደ ምድር የሚያየው ደጎችን ነው። ከደግነት ስንፈናቀል እግዚአብሔር አየኝ ብለን ራሳችንን ረግመናል ማለት ነው። የእግዚአብሔር የልቡ ተስፋ የዓይኑ ማረፊያ የሆኑት ደጋግ ሰዎች ናቸው። ደጎች የዘመን ጌጥ ናቸው። ደጎች ዋጋቸው የማይቀንስ የእግዚአብሔር ዕንቁዎች ናቸው።
ምድር ለደግነት የምትከፍለው ሰይፍና ፍላት ነው። ምድር ለደግነት የምትከፍለው ስደትና ነቀፋ ነው። የደግነት ደሞዝ ያለው ከሰማይ ነው። እውነተኛ አገልግሎት እግዚአብሔርን ብቻ እያዩ የሚከውኑት ነው። እውነተኛ ደግነትም ለእግዚአብሔር ብለው የሚፈጽሙት ነው። ደግነት ዕድሜ የሚኖረው የትላንቱ ደግ ዛሬም ደግ የሚሆነው ዋጋውን ከእግዚአብሔር ሲያስብ ሲጠብቅ ብቻ ነው። ሰዎች ለደግነታችን ቢከፍሉን የሚሰፍሩት በትንሹ እጃቸው ነው። ከእግዚአብሔር ግን የሚሰፈርልን እንደ እጁ መጠን ነው። ደግ አድርጎ ከሰው የሚጠብቅ ዋጋውን ያሳንሳል። የኔ ዋጋ ትልቅ ነው ብላችሁ የምታምኑ ከሆነ ዋጋችሁ እግዚአብሔር እንዲሆን የምትፈልጉ ከሆነ ደግነትን ስለ እግዚአብሔር ብላችሁ ከውኑት። ደግነት ከልብ አንስቶ በቃል ተገልጦ በተግባር የሚታተም ነው። ደግነት ድንበር፣ ደግነት መጋረጃ፣ ደግነት ክልል የለውም። ደግ ሰው አፉ እንደ ልቡ ነው። በሚናገረውና በሚያስበው መካከል ምንም ልዩነት የለም። ደግ ሰው ተግባሩ እንደ ቃሉ እንደ ሐሳቡ ነው። በምድር ላይ ብዙ ደጎች አሉ፣ ደግ ብቻ የሚያስቡ ደግነታቸውን በቃልም በተግባርም አይገልጡትም። ደግነት እጅና እግር አለው። ደግነት ለሰው ሲያስቡ መዋል ማደር አይደለም። ደግነት እንቅስቃሴ ነው። ደግነት አሁን ማድረግ ነው። አባቶቻችን የስጦታ ትልቅነት አነሰ በዛ ሳይሉ የሚሰጡት ነው ይላሉ። ስጦታችንን ክቡር የሚያደርገው አነሰ በዛ ሳንል ዛሬ ቆርጠን የምናደርገው ነው። ምክንያቱም ነገ ለመስጠት እኛም አለመኖር ተቀባዮቹም አለመኖር ይጋፋናል። አነሰ በዛ ሳንል ደግ የምንሆን ከሆነ ዛሬ ደግ መሆን እንችላለን። ብዙ ሰው በልቡ ለልቡ ወዳጆች ትልቅ ነገር ያስባል። ያ ትልቅ ነገር ሳይሆን የሱ ዘመን ሊፈጸም የሚያስብላቸውም ዘመናቸው ሊፈጸም ይችላል። በምድር ላይ እውነተኛ ፍቅርን የሚገልጥ ቁሳቁስ የለም። በምድር ላይ የምናበረክታቸው ስጦታዎች የፍቅራችን ልክ ሳይሆኑ ማብራሪያዎች ናቸው፣ ምልክቶች ናቸው። አዎ ተግባራቸው ደግ የሆነ ቃላቸውና ሐሳባቸው ግን ደግነት የተራቆተ ሰዎች አሉ። አንዳንድ ሰዎች ያበላሉ፣ ያጠጣሉ፣ ነገር ግን ቃላቸው ሐሳባቸው ደካማ ነው።
መልካም የሚናገሩ ነገር ግን ተግባር የሌላቸው፣ ተግባር ያላቸው ነገር ግን በቃላቸው የሚያበላሹ በዓለም ላይ አሉ። ባይሰጠኝ ይሻለኛል፣ ባያበላኝ ይሻለኛል እንላለን። ነገር ግን አንዳንድ ደጎች ደግነታቸውን ሰይጣን በአፋቸው እንዲበላሽ ያደርገዋል። እነኚህ ሰዎች ምንም ክፉ ከማይናገሩ ጨዋዎች ይሻላሉ። ቢያንስ ለረሃብተኛው አንድ ቀን ገዝተውለታል። ዛሬን እንዲውል ረድተውታል፣ አብልተዋል፣ አጠጥተዋል። ቀን ለማይሰጠው ረሃብ ደርሰዋል። ብዙ ጨዋ ሰዎች፣ ብዙ ክፉ የማይናገሩ ሰዎች ደግነትን በተግባር ለመተርጎም ድኩማን ናቸው። እጅ እግር የላቸውም። እግዚአብሔር ደግነት የሌለበትን ጨዋነት ይጸየፈዋል። ደግነት የሌለበት ጨዋነት በእግዚአብሔር መንግሥት አስመሳይነት ነው። አዎ ደግነታችን ከሐሳብ፣ ከቃል፣ ከተግባር ጋር ሊሆን ይገባዋል። አቤቱ አድነኝ ደግ ሰው አልቋልና። የደግ ትርጉሙ ምንድን ነው? ደግ ማለት የሰው መጨረሻ፣ ጻድቅ፣ አይቆረቁሬ ማለት ነው። በምድር ላይ የሰው ወለላ የሚባሉ ደጎች ናቸው። የሰው ንጥር የሚባሉ ደጎች ናቸው። ደግ ሰው ጻድቅ ነው፣ እውነተኛ ነው። አምነነው እንውላለን፣ አምነነው እናድራለን። እውነተኛ ነው። ጠልቶ እንደሚወድ አያስመስልም። ሲወድም ፍቅሩ ከእግዚአብሔር ፍቅር የሚቀዳ ነው። ደግ ሰው አይቆረቁሬ ነው። ለሕፃንም ምቹ ነው፣ ለወጣትም ምቹ ነው፣ ለሽማግሌም ምቹ ነው። ደግ መሆናችሁን የምታውቁት የሁሉም ወዳጅ ስትሆኑ ነው። የሕፃንም ወዳጅ፣ የወጣቱም ወዳጅ፣ የሽማግሌውም ወዳጅ ስትሆኑ ነው። ምናልባት ዛሬ ጎልምሳችሁ ከሆነ ደግ ስትሆኑ ሕፃናትን ውደዱ የመጣችሁበት ነው። ወጣቶችን ውደዱ የትላንት ምዕራፋችሁ ነው። ሽማግሌዎችን ውደዱ የነገ መድረሻችሁ ነው። ደግ ሰው ለሁሉም አይቆረቁርም። ሀብታም ድሃ፣ ቀይ ጥቁር፣ መልከ ቀና መልከ ጥፉ ብሎ አመሳሶ ደረጃ አያወጣም። ደግ ሰው የማይቆረቁር ነው። እርሱ ጋር ስንሆን ሰላም ይሰማናል። በፊቱ ብንራቆት፣ ልብሳችንን ብናወልቅ ይታዘበኛል ብለን አንሰጋውም። ደግ ሰው ከትዳራችን ይልቅ ምስጢረኛችን ሊሆን ይችላል። ከስጋ ዘመዶቻችን ይልቅ በሩን ደፍረን የምናንኳኳው ሊሆን ይችላል። የደግ ሰው ቤቱ የእግዚአብሔር ደጃፍ ነው። ወደ እግዚአብሔር ደጃፍ፣ ወደ እግዚአብሔር ቤት፣ ወደ ቤተ ክርስቲያን ብዙ ችግራችንን ለማውራት ስንሄድ አንሰቀቅም። የደግ ቤት የእግዚአብሔር ደጃፍ ነው። ደግ ሰው ከእንጀራው ቆርሶ ከወጡ አጥቅሶ የሚሰጥ ነው። ደግ ሰው ሁሉ ሰው የራበው የቸገረው ይመስለዋል። በውስጣችን ፍቅር ሲሟጠጥ
ጠግቧል አለው ምን ይሆናል ብለን ስለ ሰው ማሰብ እንጀምራለን። እውነተኛ ፍቅር ግን አጥቶ ሊሆን ይችላል፣ እርቦት ሊሆን ይችላል፣ አላረፈ ይሆናል፣ ተጎርቶ ሊሆን ይችላል ብሎ ያስባል። ለዚህ ነው በስጋ የወለዱን ስለ እኛ ሁል ጊዜ ደግ ደጉን ሳይሆን ክፉ ክፉን ነው የሚያስቡት። አለማመናቸው አይደለም፣ አንዱ የፍቅር ጠባይ ነው። ቢበላ እንኳ ጠግብ ያለው ቢል እንኳ ልጃቸውን ሲጎርስ ካላዩት አያምኑም። ያሁኑን አላውቅም፣ እኛ ባደግንበት ወላጆቻችን ስንበላ ካላዩን ተኝተን እንደሆነ ቀስቅሰው ያበሉን ነበረ። ምናልባት ዛሬ ለቁርሱ ይሆናል ብለን እናስብ ይሆናል። ደግ ሰው ከእንጀራው ቆርሶ ከወጡ አጥቅሶ የሚሰጥ ነው። እኛ ዛሬ ያገኘነው በረከት ብዙ ነው፣ እግዚአብሔር ይመስገን። የዛሬ ወጣት በእጁ ላይ ያገኘው በረከት እድሜ ልካቸውን የለፉ ወላጆቻችን አይተውት የማያውቁት በረከት ነው። ነገር ግን በደግነት ይበልጡታል። በጡረታ ገንዘብ ዝክር ያወጣሉ፣ የዘመድ ልጅ ያሳድጋሉ። ወልዳ ለልጇ እምታበላው ላጣችው ከእህሉ ከዘይቱ ቀንሰው ይሰጣሉ። ወላጆቻችን ጥቂት ገቢ ብዙ ስጦታ ነበራቸው። ስጦታቸው ከገቢያቸው ጋር የሚመጣጠን አልነበረም። ለካ ሰው የሚኖረው በብዛት ሳይሆን በበረከት ነው። ይሄንን በቀደሙት ወላጆች አይተናል። እኛ እድለኞች ነን፣ እኛ የታደልን ነን። የኛ ወላጆች እቤቴ መጥቶ እህል ሳይቀምስ ሄደ ብለው የሚቀየሙ ነበሩ። ካልበላ ብለው የሚቀየሙ፣ የሚያዝኑ፣ የሚያለቅሱ ነበሩ። እነኚህ ናቸው ጻድቃን የሚባሉት። የእግዚአብሔር ወዳጆች የሚባሉት እነኚህ ናቸው። ምናልባት ዛሬ ለምን ሞቱ ብለን እናዝን ከሆነ ይሄንን ጉድ ለምን አላዩም፣ ከኛ ጋራ ለምን አልተሰቃዩም የሚል ምቀኝነት ነው። እግዚአብሔር ክፉ ቀን ሲመጣ ወዳጆቹን ይሰበስባል። እነዚህ ታላላቅ ቅዱሳን ወላጆቻችን ሽማግሌዎች እግዚአብሔር ሰብስቧቸዋል። ደግ ሰው ከእንጀራው ቆርሶ ከወጡ አጥቅሶ የሚያበላ ነው። የኢትዮጵያ ጥንታዊት የትምህርት ሚኒስቴር ሆና ያገለገለች ኦርቶዶክሳዊት ቤተክርስቲያን ናት። ቤተክርስቲያን ለትውልድ ዕውቀትን ስታስተላልፍ ምግቡን የሚችለው ግን ማህበረሰቡ ነበረ። በእንተ ስማ ለማርያም ስለ ቸሩ እግዚአብሔር ብሎ ሲለምን እንጀራ እየጋገረች ከሆነ አጥፋ ትሰጠዋለች። የኔም ልጅ ሌላ አገር ላይ እርቦት ይሆናል ብላ ልጇን እያሰበች ትሰጣለች። ምን አይነት መባረክ ነው! ምን አይነት መታደል ነው! በሚጠፋ ነገር የማይጠፋ ሕይወትን መስራት ምን አይነት መታደል ነው! አቤቱ አድነኝ ደግ ሰው አልቋልና። ዛሬ ከፍቷችሁ እስቲ ገሌ ጋር ደርሼ ልምጣ፣ ላዋየው፣ ላማክረው፣ ላዋያት፣ ላማክራት የምንለው አለን ወይ? እኛ ባደግንበት ዘመን ባለፉት ዘመናቶች ወላጆቻችን ትዳራቸው አቅል ሲያጣ የሚያማክሩት ሽማግሌ ነበራቸው። አማካሪ እናቶች ነበሩ፣ አባቶች ነበሩ። ህልም ያዩ እንደሆነ የሚያስፈቱት ትልቅ ሰው ነበረ። ህልሜን አላባክንም ለገሌ ነው ማስፈታው ይላሉ። አገሩ ተደጋግፎ የቆመው በአደረጃጀት አልነበረም፣ በተቋማት አልነበረም፣ በሕክምና ጣቢያዎች አልነበረም። አንዱ ለአንዱ ፈዋሹ ነበረ።
አቤቱ አድነኝ ደግ ሰው አልቋልና። ደግ ሰው ሲያልቅ እኛ መግቢያ አጣን ማለት ነው። ደግ ሰው ሲያልቅ የምናዋየው የምንተነፍስለት አጣን ማለት ነው። ሁል ጊዜ መጸለይ ያለባችሁ እግዚአብሔር ደጎችን እንዲያበዛ ነው። እኔን ደግ አድርገኝ ተብሎ ነው የሚጸለየው። አገልጋዮች አስነሳ አይባልም፣ አገልጋይ አድርገኝ ነው የሚባለው። ኢሳይያስ እግዚአብሔር አገልጋይ ይፈልጋለሁ ሲል አይ ለምጻም ነበርኩ እንጂ ምነው እኔም ብትልከኝ አለ። አይ ማንጻትስ ባህሬ ነው፣ ጠባዬ ነው፣ ችሎታዬ ነው ብሎ አነጻውና እሱን ላከው። ዛሬ ከአበይት ነቢያት አንዱ ትልቁ ነቢይ ክርስቶስን ከጽንሰቱ እስከ ስቅለቱ እስከ ዕርገቱ እስከ ክብሩ ድረስ ያየ ታላቅ ነቢይ ኢሳይያስ ነው። ሰው አስነሳ ሳይሆን እኔን አስነሳ ስንለው እግዚአብሔር እንደዚህ አድርጎ ደማቅ ኮከብ ያደርገናል። የደግነት መነሻው ምንድን ነው? ፍቅረ እግዚአብሔር ነው። የእግዚአብሔር ፍቅር በውስጣችን ሲያድርብን ደግ እንሆናለን። አባቱን የማይመስል ልጅ ዲቃላ ነው ሲባል እንሰማለን። አባቱን የሚመስል ልጅ፣ አባቱን እግዚአብሔርን የሚመስል ልጅ እግዚአብሔር ደግ እንደሆነ ሁሉ እሱም ደግ ነው። የደግነት መነሻው የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር በውስጣችን አለ። እግዚአብሔርን እንወደዋለን። ፍቅሩ በልባችን ውስጥ ይቀጣጠላል። የከበረው ነገር ለእግዚአብሔር ነው ብለን ወስነናል። የእግዚአብሔር ፍቅር ገዢ ፍቅር ነው። ሁለመናን የሚቆጣጠር ነው። ሕይወትን የሚለውጥ ዓለም ከኋላዬ መስቀሉ ከፊት የሚያሰኝ ነው። ሰው የእግዚአብሔር ፍቅር ከገባው በዓለም ላይ ጉልበታም በደለኛ ለመሆን አይከጅልም። ዓለምን ንቆ ለመመነን ነው የሚፈልገው። የእግዚአብሔር ፍቅር የፍቅሮች ሁሉ ራስ ነው። የእግዚአብሔር ፍቅር ከሞት የሚመልስ ነው። የእግዚአብሔር ፍቅር በኃጢአት ባህር እየሰጠሙ ያሉ የሚማጸኑበት ግንድ ነው። የእግዚአብሔር ፍቅር የማይጠወልግ የዘመናት ለምለም ነው። ጅረቱ የማያቋርጥ ከዘመን ዘመን የሚፈስ ነው። ፍቅረ እግዚአብሔር በልባችን ውስጥ ሲፈስ ሕይወታችን ይለወጣል። ከቁጣ በሰው በደል ከመገረም ነፃ እንወጣለን። ለሁሉ የምናዝን ሁሉንም በተዘረጋ እቅፍ የምንቀበል እንሆናለን። የእግዚአብሔር ፍቅር የቃኘው ሰው ዜማው ያማረ ነው። ስለ ቤተሰቡ የኔ ስለሚለው፣ ስለ ትዳሩ፣ ስለ ልጆቹ፣ ስለ ጎሳው ሳይሆን እግዚአብሔር ስለፈጠረው ሁሉ የሚያስብ ነው። የእግዚአብሔር ፍቅር ምሉ በመሆኑ ከሰው አልፎ ለእንስሳም ለአበቦችም ይተርፋል። የእግዚአብሔር ፍቅር በውስጣችን ሲያድር ወንዝና ውቅያኖሱን ሳይቀር መውደድና መንከባከብ እንጀምራለን። ወገኖቼ እግዚአብሔር የሰራውን ስናበላሽበት ይቀጣናል። እጠረጋችሁበት ቤት ላይ አመድ የሚደፋን ቆሻሻ የሚደፋን ሰው ትቀጡታላችሁ። የፈጠራትን ይችን ምድር ስናቆሽሽ እግዚአብሔር ያዝናል። ንጽህናን መጠበቅ ያለብን ወንዞቹን ከብክለት አካባቢውን ከቆሻሻ ማጽዳት ያለብን እግዚአብሔር ደስ ስለሚሰኝም ነው። ቤትን መጥረግ አካባቢን ማጽዳት መንፈሳዊ አገልግሎት እንደሆነ ታውቃላችሁ።
የብሉይ ኪዳን ትእዛዛትን ብትመለከቱ ይሄንን የሚያመለክቱ ናቸው። ሰዎች ተላላፊ በሽታ ሲይዛቸው ሌላውን ላለማስያዝ ራሳቸውን እንዲያገሉ ዛሬ በኮቪድ ወረርሽኝ ልክ እንደተደረገው ለሌላው ጤና እንዲጨነቁ የሚያዝ ነው። ሁሉ ሰው ቤቱን፣ አካባቢውን፣ ራሱን እንዲያጸዳ የሚመክር ነው። እግዚአብሔርን ከምታመሰግኑበት ቦታ ሰውነታችሁን፣ ገላችሁን የምትታጠቡበት ያ ቦታ ትልቅ መቅደስ ነው። ይህንን ውሃ ስለሰጠኝ ተመስገን የምትሉበት ነው። የእግዚአብሔር ፍቅር በውስጣችን ሲያድር ሰውን ሁሉ እንወዳለን። እንስሳትን እንወዳለን። ምክንያቱስ እግዚአብሔር የፈጠረው ስለሆነ። እሱን የምትወዱ ከሆነ እሱ የፈጠረውን ትወዳላችሁ። የምትወዱት ሰው የሚወደውን ትወዳላችሁ። ውዴታ የሚጋባ ነገር ስለሆነ እግዚአብሔር የፈጠረውን እጽዋቱን ሁሉ እንወዳለን። ደግሞም እግዚአብሔር የፈጠረልን ነገር ሁሉ ከሰው፣ ከእንስሳ፣ ከእጽዋት ጀምሮ ለእኛ ሕልውና ጠበቃ የሚቆሙ ናቸው። የደግነት መነሻው ፍቅረ እግዚአብሔር ነው። ፍቅረ እግዚአብሔር በውስጣችን የሚያድረው እግዚአብሔርን እንደ ቃሉ ስናውቀው፣ ተአምራቱን ስናስተውል፣ ለእኛ ያደረገውን ነገር መቁጠር ስንችል ነው። ቀራንዮ ትልቁ የእግዚአብሔር የፍቅር ትምህርት ቤት ነው። በቀራንዮ ላይ እግዚአብሔር ሆይ ትወደኛለህን ብለን ስንጠይቀው አዎ ይለናል። እንዴት ትወደኛለህ ስንለው የተቸነከረ እጁን ያሳየናል። ቀራንዮ የእግዚአብሔር መለኮታዊ የፍቅር ትምህርት ቤት ነው። ሰባኪ ሁሉ ስብከቱ ቀራንዮን ማሳየት አለበት። ቀራንዮ የማይታይበት፣ መስቀሉ ነገረ ድህነት የማይተረክበት ትምህርት በቤተ ክርስቲያን ሊኖር አይገባውም። የደግነት መነሻው ዓለምን መናቅ ነው። ወገኖቼ ሱፉን ብትለብሱት፣ እህቶች ጥበቡን ከላይ እስከታች ብትነሰንሱት ከሳጥን መከተት አይቀርም። ዓለም ኃላፊ ነው። ዛሬ በስራ ላይ ያሉ የአካል ክፍሎቻችን ነገ ከመሞታችን በፊት ስራ ሊያቆሙ ይችላሉ። ዓለም ኃላፊ ነው። ቆንጆነት ዕለታዊ ዜና እንጂ ዘላቂ ታሪካችን አይደለም። ቆንጆ ነበርኩ የሚባልበት ዓለም ነው። ስንቴ ተሰርተን ስንቴ የምንፈርስበት ዓለም ነው። ዓለምን ስንንቀው ከኔ የተሻለ ጎበዝ፣ ከኔ የተሻለ ንቁ፣ ከኔ የተሻለ ምሁር፣ ከኔ የተሻለ ደግ ዛሬ የለም ብለን ስናስብ ዓለምን እየናቅን እንመጣለን። ለነኛ የመሸ ዓለም ለኛ እንደነጋ አይቀርም። ሁላችንም ያፈጻጸም ጉዳይ እንጂ የተወለድን ቀን መሞታችን ተቆርጧል። የሞት ፍርድ ተፈርዶባቸው በወህኒ 10-20 ዓመት የሚኖሩ ሰዎች አሉ። ሁላችንም ሞትን ተሸክመን የምንዞር ነን። ዓለምን መናቅ ይገባናል። የሞት ቀጠሮ ያለበት ሰው እንደ ልቡ አያወራም፣ እንደ ልቡ ግፍ አይፈጽምም፣ ልበ ሙሉ በደለኛ አይሆንም። ፈራ ተባ እያለ የሚበድል ሰው አለ። አንዳንድ ሰው ልበ ሙሉ በደለኛ፣ ሲኦል የናፈቀው ገሃነም ያማረው በደለኛ አለ።
ወገኖቼ ልበ ሙሉነት ለጽድቅ እንጂ ለኃጢአት ሊሆን አይገባውም። ዓለምን ስንንቅ ደጎች እየሆንን እንመጣለን። ሞታችንን ስናስብ ደጎች እየሆንን እንመጣለን። በእውነት ራሳችንን በትክክል ካየነው እንደኛ ትንሽ የለም። ራሳችንን በእግዚአብሔር ስናየው ደግሞ እንደኛ ትልቅ የለም። የአረብ ባላባት ነው ይባላል። አረቦች የሚናገሩት ነው። ሎሌውን ገበያ ይልከዋል። ሎሌውም የጌታውን ትእዛዝ ለማክበር ዕቃዎቹን ብድግ ብድግ ሲያደርግ አንድ ሰው ገበያው መካከል አፍጥጦ ያየዋል። እልፍ ብሎ ዞር ብሎ ሲያየው አይኑን ከሱ ላይ አልነቀለም። አሁንም እልፍ ሲል አይኑ በሱ ላይ ነው። ይሄ አፍጥጦ የሚያየኝ ማን ነው ብሎ እሱም አትኩሮ ሲያየው ለካ ሞት ነው። በዚህ ጊዜ ትእዛዙን ፈጽሞ ትእዛዙን ጨብጦ እየሮጠ ወደ ጌታው መጣ። ዛሬ በገበያ አንድ ሰው አለማቋረጥ አፍጥጦ ያየኝ ነበረ። እኔም ችላ ስለው አሁንም ያየኛል። በመጨረሻ አፍጥጬ ባየው ለካ ሞት ነው። እባክህ ጌታዬ እስከ ዛሬ አገልግያለሁ። ይሄ ሞት እየፈለገኝ ነው፣ ላመልጠው ይገባኛል። ከፈረሶች ፈጣኑን ስጠኝና ወደ ምድር ጥግ፣ ወደ ሀገር ድንበር፣ ወደ ሳማራ እበራለሁ አለው። ጌታውም ይሁንልህ ብሎ ፈጣኑን ፈረስ ሰጠው። ወደ ሳማራ ወደ ሀገሩ ድንበር መገስገስ ጀመረ። ያ ጌታ ግን ቆጨው። ባሪያዬን በክፉ ዓይን ያየውን ማግኘት አለብኝ፣ መነጋገር አለብኝ ብሎ ገበያ ሲወጣ አገኘው። አንተ ማነህ አለው። ሞት ነኝ። ታዲያ ባሪያዬን የምታየው ለምንድን ነው አለው። በጣም ይገርመሃል፣ ማየት ብቻ አይደለም፣ ዛሬ ምሽት ሳማራ ላይ ከባሪያ ጋር ቀጠሮ አለኝ አለው። ያ ባሪያ ሳማራ የሀገሩ ድንበር በፈጣን ፈረስ ሂዶ ሞትን ለማምለጥ ነበር ሐሳቡ። እማናመልጠውን ፍርድ ይዘን ነው የምንዞረው። እያስፈራራሁ አይደለም፣ እያነቃሁ ነው። ሞትን ስናስብ ደጎች እንሆናለን። ደግነትን ጠባያችን እያደረግን እንመጣለን። ብዙ የማይደንቀን ወገኖቼ ገዳይም ሟች መሆኑን ስናስብ ነው። ዛሬ ለብዙዎች መሞት ምክንያት የሆኑ ብዙዎችን የሚፈጁ ሰዎችን ብናይም አንድ ቀን እነርሱም ይሞታሉ። የተራ ጉዳይ እንጂ ሞት ተፈጻሚ የሆነ ሐቅ ነው። መሰንበት እንጂ መቅረት የለም። ዛሬ ስለ ሞቱት ወገኖቻችን የምናለቅሰው ለምንድን ነው? ዘላለም ይኑሩ ብለን ነው? አይደለም፣ ይሰንብቱ ብለን ነው። ቢቆዩ እንጂ አይቀሩም። የዛሬዋን ሞት የዛሬ 10 ዓመት ሊሞቷት ይችላሉ። ሞት አንዱ ለአንዱ የማያወጣው ጽዋ ነው። ሁሉም የራሱን ጽዋ ያወጣል። ሞትን ስናስብ ደጎች እንሆናለን። ወገኖቼ አንድ ቦታ እንደው ልጋብዛችሁ። በጣም ትሁት የሚያደርግ ራሳችሁን በቅጡ እንድታዩት የሚያደርግ ማንነታችሁን የቀድሞና የዛሬ ጠባያችሁን ሚዛን ላይ እንድታወጡት የሚያደርግ አንድ ቦታ ልጋብዛችሁ። እሱ የመቃብር ስፍራ ነው። ቅድስት ሥላሴ ካቴድራል ሂዳችሁ ዙሪያውን ተመልከቱ። ስንት ጠቅላይ ሚኒስትር አለ፣ ስንት ንጉሥ አለ፣ ስንት ጠቢብ አለ፣ ስንት ፓትርያርክ አለ፣ ስንት ጳጳስ አለ። ዛሬ ከቆመው ሊቅ የተቀበረው ሊቅ እንደሚበዛ ይገባችኋል። ከቆመው ቆንጆ አፈር ውስጥ ያለው ቆንጆ እንደሚበዛ ይገባችኋል። ያንን ስታዩ ትሁት ትሆናላችሁ፣ ደጎች ትሆናላችሁ። የደግነት መነሻው የእግዚአብሔርን ካሳ ማመን ነው።
ብዙዎቻችን እገሌ እንደበደለን እገሌ የወሰደብንን እንዳልመለሰልን እያሰብን እንብከነከናለን። ነገር ግን እገሌ የእግዚአብሔር ልጅ ነው። ከዳተኛው የእግዚአብሔር ልጅ ነው። ወስዶ መመለስ ያቃተው የእግዚአብሔር ልጅ ነው። የበደለን የእግዚአብሔር ልጅ ነው። እግዚአብሔር ግን በሌላ መንገድ ክሶናል፣ ከፍሎናል። ከእግዚአብሔር ተቀብለናልና እገሌ ጎዳኝ፣ በደለኝ፣ ቀማኝ ብለን ማዘን የለብንም። የፍጥረቱን ዕዳ ከፋይ ራሱ ፈጣሪው እግዚአብሔር ነው። የእግዚአብሔርን ካሳ እመኑ። ባንዱ ስትጎዱ ባንዱ ይክሳችኋል። ባንዱ ቅጥራችሁ ሲፈርስ በአንደኛው በኩል ይከልላችኋል። እከክ ሰጥቶ ጥፍር አይነሳም ይባላል። እግዚአብሔር ለጉዳቶቻችን ሁሉ ካሳ አለው። በዓለም ላይ ያሉ የኢንሹራንስ ተቋማት ስለ ገንዘብን ይክሳሉ። መኪና ቢሄድ መኪና ያመጣሉ። ሕይወት ቢሄድ ግን ሕይወት አይመልሱም። እውነተኛው የኑሮ መድህን፣ እውነተኛው የሕይወት ካሳ መድኃኔ ዓለም ኢየሱስ ክርስቶስ ክሷችኋል። የተካሳችሁ ናችሁ። አታጉረምርሙ፣ አትዘኑ። ምስጋናችሁ ላይ እብቅ አትጨምሩበት፣ ገለባ አትድፉበት፣ እንክርዳድ አትቀላቅሉበት። እግዚአብሔር ክሷችኋል። እግዚአብሔር የካሰው ሰው አያለቅስም፣ አያዝንም፣ አያጉረመርምም። የገሌን መጨረሻ አሳየኝ አይልም። የእግዚአብሔርን ካሳ ማመን ደግ ያደርጋል። ሁሉን ማየት ደግ ያደርጋል። የታሪክ ድሃ፣ የዕድሜ ድሃ፣ የእውቀት ድሃ፣ የልምድ ድሃ የሆነ ሰው ደግ መሆን ያቅተዋል። ሁሉን ያየ ከፍታንም ዝቅታንም ክብረትንም ውርደትንም ያየ ሰው ደግ ነው የሚሆነው። ደግነት ካነሰን ሁሉን አላየንም፣ እጥረት አለብን ማለት ነው። የደግነት መነሻው የተሰበረ ልብ ነው። የተሰበረ ልብ ከሰዎች መውደቅ፣ ከራሳችን መውደቅ በውስጣችን የሚፈጠር ነው። የተሰበረ ልብ ማለት በእግዚአብሔር ፊት የተሰበረ ሽቱ ማለት ነው። የተሰበረ ሽቱ እንደገና ለሌላ ሰው፣ ለሌላ ቦታ፣ ለሌላ ቀን አይሆንም። የተሰበረ ልብ ለእግዚአብሔር ብቻ የሚሆን ነው። የተሰበረ ልብ የሚወድ እግዚአብሔር ብቻ ነው። የደግነት መነሻው የምስጋና ሰው መሆን ነው። ተመስገን ማለት ወገኖቼ፣ ተመስገን ማለት እጃችሁ ሲዘረጋ ተመስገን ማለት ደርቆ የቀራላ ታጥፎ የቀረባቸው አሉና፣ ከአልጋ ስትወርዱ ተመስገን ማለት፣ መታጠቢያ ቤት ስትገቡ ትልቁን ምስጋና ለእግዚአብሔር ማቅረብ። መታጠቢያ ቤት ለመግባት ብቻ የሚለምኑ ብዙ ታማሚዎች አሉ። ለራሳቸው የሚጠየፉትን በሰው እጅ እንዳይሆንባቸው እያለቀሱ የሚለምኑ አሉ። ውለታው ብዙ የእግዚአብሔር አመስጋኝማ ቢኖር ተብሏል። የደግነት መነሻው ፍቅረ እግዚአብሔር፣ ዓለምን መናቅ፣ ሞትን ማሰብ፣ የእግዚአብሔርን ካሳ ማመን፣ ሁሉን ማየት፣ የተሰበረ ልብ፣ የምስጋና ሰው መሆን ነው። ወገኖቼ አብርሃምን፣ ይስሐቅን፣ ያዕቆብን ሁላችን እንወዳለን። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሏል። የሕያዋን አምላክ ሕያው እግዚአብሔር። ደጎች ማህበር መግባት ትፈልጋላችሁ? ፓትርያርኮች ማህበር፣ የቀደሙ አባቶች ማህበር፣ ደጎች ማህበር፣ ጻድቃን ማህበር መግባት ትፈልጋላችሁ? በጣም ቀላል ነው። ደግ መሆን ነው። እግዚአብሔር ከደጎች ማህበር ይደምረን። አምላካችን፣ ንጉሳችን፣ ሰሪያችን እግዚአብሔር ከብዙ ዘመን በፊት እችን ቀን ለኛ አስተዋልካት። ጆሮዎቻችን
እነዚህን የተከበሩ ቃላት እንዲሰሙ አስቀድመ ፈርደህ ነበረ። እቺ ቀን ካንተ ጋር እንተያይባት ዘንድ የዘመን ሚዛን የዕድሜ መለኪያ ሁና ተሰጥታን ነበረ። ስላየህልን ቀን ልባዊ ምስጋና በእውነት እናቀርብልሃለን። ለእኛ ያዘጋጀኸው መልካም ነው፣ የቀጠርክልንም ቀን ቡሩክ ነው። ጌታ ሆይ የእውነት ዳኛችን አንተው ነህ። በነፍስ በሥጋችን ላይ የምታዘውም ንጉሣችን አንተው ነህ። የአንደበታችን ምስጋና ለአንተው ነው። የጉልበታችንም ክብር ሳይሸራረፍ የብቻህ የባህሪ ገንዘብህ ነው። እኛ ድሆችና የድሃ ልጆች ከምግባርም ድሃ ከንብረትም ድሃ የሆንን ሁል ጊዜ የእጅህ ምጽዋተኞች የሆንን ገጸ ምሕረትህን ናፋቂዎች ቤትህን ጠዋትና ማታ የምንጸፋ እግዚአብሔር ለእኔ የመደበው ቀን መቼ ነው? ጸሎቴ አብቦ የሚያፈራው መቼ ነው? እኔም እንደ ሰው የምቆመው ከጻድቃን ማህበር የምደመረው እንዴት ነው እያልን ለምናመነታ ሙሉ መልሳችን ስለሆንክ ልባዊ ምስጋና በእውነት እናቀርብልሃለን። ቅዱስ ጌታችን ሆይ ልባችንን በጸጋህ ቃል እንድትደግፍ መኖራችን እንዲያከብርህ መውጣት መግባታችን ማለም ማቀዳችን ሁሉ ለትውልድ መልስ እንዲሆን አንድ ቀን እንኳ የከፋውን ማጽናኛ አንድ ቀን እንኳ የሚንገላታውን ማረፊያ እንድንሆነው ለዚህ ዕድል እንድታበቃን የሙት ልጅ ሰብሳቢ እንድታደርገን የተጎዳ በእኛ እጅ እንዲካስ እጃችን እጅህ እንዲሆን እግራችን እግርህ እንዲሆን ወደ ተጠቁት ወደ ታሰሩት ወደ ተገፉት እምንደርስብህ እንዲሆን በሚያልፍ ዓለም የማያልፈውን ሰርተን ወደ አንተ እንድንመጣ ጌታ ሆይ ለዚህ ልቡና ለዚህ ተግባር እንድታበቃን እንማጸንሃለን። ጌታ እግዚአብሔር ሆይ ሰለጠንኩ የሚለው ዓለም እንኳ ሃይማኖት አያስፈልገኝም የሚለው ዓለም እንኳ ለበጎነት ጊዜ መድቦ የታመሙትን አረጋውያንን ሕፃናትን ሲደግፉ እናያለን። እኛ አማኞች ግን መክነን ቁጭ ብለናል። ብዙ ተመክረን ጥቂት ፍሬ ታጥቶብናል። አቤቱ በሕይወት ዘመናችን ሁሉ የኃጢአተኞች የደካሞች ዓለም እንደ ውራጅ ጨርቅ የጣለቻቸው የነሱ አለኝታዎች እንድታደርገን የወደቀው በእኛ እንዲነሳ የደከመው በእኛ እንዲበረታ ጸጋ በእኛ ላይ እንዲሰራ አቤቱን እንማጸናሃለን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስህን አቤቱ አሳድርብን። ለሰማነው ቃል ታማኝ እንድንሆን የሚያበረታ መንፈስህን የሚያግዝ ጸጋህን ከጸባኦት ላክልን። እነዚህን የባሪያዎችህን ልባቸውን ጓዳቸውን ስራቸውን ምኞታቸውን ዛሬ በስምህ ሙሉ አድርገው በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።